ቅዱሳን እንግዲህ ከሰሞኑ ብዙዎቻችሁ እየሰማችሁም እንዳላችሁት ዓለማችን በጦርነት በግጭት እየታመሰች ትገኛለች። ታዲያ ብዙዎች የፖለቲካ ተንታኞች ጉዳዩን ከፖለቲካ አንጻር ቢመለከቱም የስነ መለኮት አስተማሪዎች ግን ጉዳዩ ፖለቲካዊ ሳይሆን መንፈሳዊ ነው። ወደ መጽሐፍ ቅዱስ ዞር ብለን የተጻፉትን ነገሮች በመመልከት የዓለም ፍጻሜ እንግዲህ አንድ እርምጃ እየተቃረበ እንደሆነ ማሳያ ሆኗል ብለው ብዙዎች እየተናገሩ ነው። በተለይ ከሰሞኑ ደግሞ የተሰማው መረጃ የልብን ትርታ የሚጨምርና ዓለም እንግዲህ ልትጠቀለል አንድ እርምጃ እንደቀራት እውነትም ማሳያ ሆኖ አግኝተነዋል። መረጃው እንደነገረን ከሆነ ሁለቴ ከፈረሰው የሰለሞን ቤተ መቅደስ በኋላ ለሶስተኛውና ሊገነባ ሁሉም ነገር ባለቀበት በዚህ ጊዜ የመጽሐፍ ቅዱስ ትንቢትም ሊፈጸም ዘንድ የግድ ስለሆነ እንግዲህ የሰለሞን ቤተ መቅደስ ጉዳይ በዛን ጊዜ የመጀመሪያው በባቢሎን ንጉስ ናቡከደነጾር ፈርሷል። ከዛ ሁለተኛው ደግሞ በ70 ዓመተ ምህረት በሮማውያን ጄኔራል መፍረሱን ታውቃላችሁ። እና የሶስተኛው ቤተ መቅደስ መገንባት ደግሞ በመጽሐፍ ቅዱስ ውስጥ እንግዲህ የመጨረሻውን ዘመን ከሚያፋጥኑት መካከል እንደሆነም የመጽሐፍ ቅዱስን የምታነቡ ሰዎች ወይም ሰምታችኋል ወይም ትረዳላችሁ ብዬ አስባለሁና ታዲያ በዛሬው ዕለት የተሰማው ምንድን ነው የሚለውን መረጃ ከጠየቃችሁን ከ2000 ዓመት በኋላ ማለት ነው ከፍርስራሹ ከፍታ ላይ አንድ ካህን ከባድ መለከትን ነፍቷል። ከመለከቱ ድምፅ በኋላም ደግሞ በግልጽ አንድ አስደንጋጭ ነገርን ተናግሯል። ይህም ብዙ ሰዎችን አስደንግጧል። እንዲህ ፍጻሜው እኛ ከምናስበው በላይ እየፈጠነ ነው እንዲሉም አድርጓቸዋል። በዚህም እንግዲህ እንዳልናችሁ ከ2000 ዓመታት በኋላ ይህንን መለከት ከነፋ በኋላ የተናገረው ነገር ደግሞ የብዙዎችን ሀሳብ የያዘ የብዙዎችን ትኩረት የያዘ እንደዚሁም መጽሐፍ ቅዱስን ዞር ብለው ማየት እንዳለባቸው የሚያሳይ ሆኗል። እንግዲህ በዚህ ድምፅም መሲሁ ሊመጣ ስለሆነ ተዘጋጁ የሚል ከባድ ድምፅ እንግዲህ በከፍታው ላይ ሆኖ ለአይሁዶች ተናግሯል። ይህም በብዙዎች ዘንድ ጥያቄን አስነስቷል። እንዳልናችሁ ይህ መለከት የተነፋው ከ2000 ዓመት በኋላ ነው። እንደገና መሲሁ ሊመጣ ነው የሚለው ድምፅ ደግሞ ሌላ አስደንጋጭ ጉዳይ ሆኗል። ምክንያቱም በድምፁም እንደተሰማው መሲሁ በቅርብ ጊዜ ሊገለጥ ነውና ተዘጋጁ የሚል ነው። ይህ ብቻ አይደለም፣ በቅርቡ መሲሁን አቀባበል እናደርግለታለን በማለት ለአይሁዳውያን የተስፋ ቃልን ሲናገር ተመልክተናል። በተጨማሪም በያዝነው 2026 የአይሁድ ሊቃውንቶች ሚስጥራዊ ስብሰባን አድርገው ከዛም በኋላ እንግዲህ ስብሰባቸውን ካደረጉ በኋላ ቀጥታ ከአሮን ዘር የሆነ በዲኤንኤ ፍተሻ የተረጋገጠ ካህንን መሾም አለባቸው። በዚህም ደግሞ እንግዲህ ባሮክ ካህኒ የተባለውን ካህን በመሾም እንግዲህ ከ2000 ዓመታት በኋላም ይህንን በግልጽ አድርገውታል። በእርግጥ በዚህ ጉዳይ ላይ እየወጡ ያሉ መረጃዎች እውነት ይህ ካህን ይመጣል ብለው ለሚጠብቁት መሲህ መስዋዕቱን የሚያቀርብ ነው ወይስ ካህናቱን የሚያዘጋጅ ነው ብለው ብዙዎች እየጠየቁ ቢሆንም ነገር ግን ያው በአጠቃላይ ሊቃውንቶቹ ተሰብስበው ይህንን ካህን መርጠዋል የሚለው መረጃ በእርግጠኝነት ተሰራይቷል። ነገር ግን አይሁዶች መሲሁ ይመጣል ብለው ከሚጠሩት ሰው ጋር በተያያዘ የሚነሳ አንድ ከባድ ጥያቄ አለ። በመጽሐፍ ቅዱስ ላይ እንደተጻፈው የዚሁ መሲሁ ብለው የሚጠሩት ሰው የሚነግሰው በሰለሞን ሶስተኛው ቤተ መቅደስ ውስጥ ነው። ይህ በመጽሐፍ ቅዱስ በግልጽ የተጻፈ ነገር ነው። ታዲያ በዚህ ስፍራ ላይ ደግሞ ለሙስሊሞች ትልቅ ቦታ የሚሰጡት አላስቃ መስጊድና እንደዚሁም ደግሞ ዶም ኦፍ ሮክ የሚባል ትልልቅ የአምልኮ ስፍራዎች በዛ ቦታ ተገንብተዋል። ታዲያ የሰለሞን ቤተ መቅደስ በፈረሰበት ቦታ ላይ እንዴት ሶስተኛውን የሰለሞን ቤተ መቅደስን መገንባት ይቻላል? ከባድ ግጭት አይፈጥርም ወይ የሚለው እንግዲህ ዓለምን የሚያስጨንቀው ጥያቄ ነው። ሌላኛው ደግሞ አይሁዶች የሾሙት ካህን የመጨረሻው ጊዜ መድረሱን እሱም በቤተ መቅደሱ አናት ላይ ወጥቶ መሲሁ ሊመጣ ነው ተዘጋጁ ማለቱ የእስራኤሉ ፕሬዚዳንት ቤንጃሚን ኔታንያሁም በግልጽ እንግዲህ መሲሁ መምጣት እየተዘጋጀን ነው ሁላችሁም ተዘጋጁ በግልጽ ያሉበት ጉዳይ እንዳልናችሁ በመግቢያችን ላይም የመጽሐፍ ቅዱስ ትንቢት ሊፈጸም እንደደረሰ ማረጋገጫ ሆኗል። በተለይ
አይሁዶች መሲህ ብለው ከሚጠብቁት ሰው ጋር በተያዘ ይህንን የመስዋዕት ስርዓት የሚፈጽም ካህን ያስፈልጋል። ምክንያቱም እነሱ እንዳልናችሁ በብሉይ ኪዳን ሕግ መሰረት ነው የሚመሩት። ይህም ካህን ከአሮን ዘር መሆን አለበት። ምክንያቱም አይሁዶች በሚከተሉት የብሉይ ኪዳን ሕጎች እግዚአብሔር ለአሮን ዘር የካህናትን ድርሻ ሰጥቷል ብለው ያምናሉ። ለዚህም በኦሪት ዘጸአት ምዕራፍ 28 ቁጥር 1 ላይ እንደተጻፈው ወንድምህ ከአሮንና ከእርሱ ጋር ልጆቹን ከእስራኤል ልጆች መካከል ወደ እኔ አቅርብ፣ እኔን እንዲያገለግሉ ካህናት ይሁኑ ይላል በኦሪት ዘጸአት ምዕራፍ 28 ቁጥር 1። እንግዲህ ይህም ካህናት ከአሮን ዘር መሆናቸውን በግልጽ ያሳያል ብለው ያምናሉ። ሌላኛው ደግሞ እንደዚሁ በዚሁ መጽሐፍ በኦሪት ዘጸአት ምዕራፍ 29 ቁጥር 9 ላይ እንደሚናገር ካህንነታቸውም ለዘላለም ሕግ ይሆናል ይላል። ይህም እንግዲህ ካህንነት ከአሮን ስርዓት ከአሮን ዘር እንደሚቀጥል የሚያሳይ ነው ብለው እነሱ በእርግጠኝነት ደምድመው ነው አሁን የሚመርጡትን ካህንም ከአሮን ዘር እንዲሆን እንግዲህ ዲኤንኤ ምርመራ እስከ ማድረግ ድረስ የደረሱት። እንደዚሁም ደግሞ ሌላኛው በዘኍልቍ ምዕራፍ 18 ቁጥር 7 አንተና ልጆች ከአንተ ጋር በመሰዊያውና በመጋረጃ ውስጥ የካህናት ስራችሁን ታደርጋላችሁ ይላል። ይህም ከአሮን ዘር ብቻ እንደሆነ እንግዲህ የሚያሳዩ የመጽሐፍ ቅዱስ ጥቅሶች አሉ። በእርግጥ እንግዲህ እንደሱ እናልኳቸውም አይሁዶች የብሉይ ኪዳን ሕግን ስለሆነ የሚጠብቁት ይህንንም ከአሮን ዘር የመጣ ካህን ነው ካህነቱን ወይም የመስዋዕቱን ስርዓት የሚያቀርበው ብለው ስለሚያስቡ ነው ይህንን ከአሮን ዘር የሆነውን ሰው ሾመዋል የሚለው መረጃ የወጣው። ነገር ግን እንዳልናችሁ የአይሁድ አስተምሮ በብሉይ ኪዳን በተለይ ደግሞ እግዚአብሔር ለሙሴ በሰጠው ሕግ ላይ የተመሰረተ ስለሆነ ነው። ነገር ግን በአዲስ ኪዳን ኢየሱስ ራሱ ሊቀ ካህናችን መስዋዕት የማይቀርብ ሳይሆን ራሱ መስዋዕት የሆነ ሊቀ ካህን እንዳለን ይናገራል። ምክንያቱም በዕብራውያን ምዕራፍ 4 ቁጥር 14 ላይ እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ፣ በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህናት አለን፣ ይሁን እንጂ ምንም ኃጢአትን አልሰራም ይላል። እንግዲህ መጽሐፍ ቅዱስ እንደሚናገር በአዲስ ኪዳን ደግሞ ኢየሱስ ሊቀ ካህናችን ነው። ይህ ግልጽ ነው። መጽሐፍ ቅዱስ በግልጽ ተጽፏል። አይሁዶች ግን ይህንን እንዳልናችሁ አይቀበሉትም። ምክንያቱም በብሉይ ኪዳን መጽሐፍ ስለሚመሩና የእግዚአብሔር ልጅነት ስለማይቀበሉ ነው። ነገር ግን በመጨረሻው ዘመን የወጉትን ኢየሱስን በዓይናቸው ያዩታል፣ ያለቅሳሉም፣ ይጸጸታሉ። እውነቱም እንደሚገባቸውም ደግሞ እንደገና የመመለስ ጊዜም እንደሚኖራቸው በእርግጥ መጽሐፍ ቅዱስ በግልጽ ይናገራል። ነገር ግን ያ ጊዜ እስኪደርስ ደግሞ መጽሐፍ ቅዱስ የሚለው ነገር ይፈጸማል። ይሄ ምንም እኛ ወደዛ ልናደርገው የምንችለው ነገር አይደለም። የመጽሐፍ ቅዱስ ትንቢት ይፈጸም ዘንድም ደግሞ የግድ ነው። ስለዚህ ነው እንግዲህ እነሱ የኢየሱስን የእግዚአብሔር ልጅነትን ሳይቀበሉ የኢየሱስን አዳኝነት ንጉስነትን አይቀበሉም። ስለዚህ ይመጣል ብለው ለሚጠብቁት መሲህ ነው እንግዲህ ሶስተኛውን ቤተ መቅደስ እያዘጋጁ የሚገኙት። ታዲያ ከዚህ ጋር ተያይዞ በመግቢያችን ላይ እንዳልናችሁ ሶስተኛው የሰለሞን ቤተ መቅደስ ይገነባል ብሎ በሚታሰብበት በኢየሩሳሌም በሚገኘው ቦታ ላይ አላስቃ መስጊድና እንደዚሁም ደግሞ ክርስቲያኖች ደግሞ የሚያመልኩበት ዶም ኦፍ ሮክ ይገኛል። ስለዚህ የሰለሞን ቤተ መቅደስ እንዴት ይገነባል? ምክንያቱም መገንባት ያለበት በዛው በፈረሰበት ስፍራ ነው የሚለው ሀሳብ በአይሁዶች ዘንድ ይነሳል። ስለዚህም ደግሞ ትልቅ ግጭትን ይፈጥራል ተብሎ ይታሰባል። ከዚህ ጋር ተያይዞ እንግዲህ ምንም እንኳን በዛ በፈራረሰበት ቦታ ወይም ደግሞ የሰለሞን ቤተ መቅደስ በፈረሰበት ቦታ ላይ ይገነባል ወይስ ሌላ ቦታ መርጠው ይገነባሉ የሚለው ጥያቄ በብዙዎች ዘንድ መነጋገሪያ ቢሆንም ነገር ግን እውነቱ ዞሮም ሆነም ቀረም ይህ የሰለሞን ቤተ መቅደስ ይገነባል። ምክንያቱም መጽሐፍ ቅዱስ የተናገረው ትንቢት ይፈጸም ዘንድ በዛም ደግሞ በቤተ መቅደስ ውስጥ እነሱ ይመጣል ብለው የሚጠብቁት መሲህ እንደሚነግስ ኦልሬዲ መጽሐፍ ቅዱስ የተናገረው ነገር ነው። ቅዱሳን ይህ ይሆን ዘንድ የግድ ነው። እኛ ወደዛ ልንቀይረው የምንችለው ነገር አለም። የመጽሐፍ ቅዱስ ትንቢት የመጨረሻው ዘመን ይፈጸም ዘንድ መጽሐፍ ቅዱስ ላይ የተጻፉት ነገሮች በሙሉ ይፈጸማሉ። ለዚህም ቤተ መቅደሱ መገንባቱ አይቀርም። የት ቦታ ይገነባል እኛ የምናውቀው ነገር የለም። ነገር ግን እነሱ ዝግጅታቸውን እያደረጉ ነው። ፕላኑን አዘጋጅተዋል። ካህናትን እየመረጡ ነው። መርጠውም ጨርሰዋል። እንደዚሁም ደግሞ የሚሰዋውን ነጠብጣብ የሌለባቸውን ቀይ ጊደሮች ጭምር እንግዲህ እያዘጋጁ ነው። ስለዚህ
ይህ የሚመጣው መሲህ በዛ ቦታ ይነግሳል። ነገር ግን በመጽሐፍ ቅዱስ እንደሚናገረው ብዙዎች እንግዲህ ከመጽሐፍ ቅዱስ ትንቢት ጋር ያገናኙታል። በዛ ቦታ የሚነግሰው እንግዲህ ከሐሰተኛው ክርስቶስ ጋር በቀጥታ የተያዘን እንደሚሆን በመጽሐፍ ቅዱስ ትንቢትን በመጥቀስ እንግዲህ የስነ መለኮት አስተማሪዎች ያስተምራሉ። ለማንኛውም ግን የመጨረሻው ዘመን እየደረሰ እንደሆነ እኛ በእኛ እድሜ እንኳን ልናየው ወደዛ አንድ እርምጃ እየተጠጋን እንደሆነ የሚያሳይ ነውና ስለዚህ እምነታችንን አጥብቀን መያዝ አለብን። ብዙዎች በጌታ ኢየሱስ ክርስቶስ አምነው እንዲድኑ ይህንን የወንጌል እውነት ለብዙዎች መናገር አለብን። ይህ መልእክታችን ነው። ለማንኛውም በዛሬው ፕሮግራማችን በኢየሩሳሌም ይገነባል ተብሎ ስለሚጠበቀው ሶስተኛ ቤተ መቅደስና እንደዚሁም አዲስ መርጠዋል ስለተባለው ካህኑም ደግሞ በቤተ መቅደሱ ፍርስራሽም ቢሆን በከፍታ ላይ ወጥቶ መለከትን በመንፋት መሲሁ ሊመጣ ነውና ተዘጋጁ የሚለውን ድምፅ ማሰማቱ ከ2000 ዓመት በኋላ የተፈጠረ ክስተት መሆኑን አያይዘን ለእናንተ ያቀረብንበት መረጃ ይህን ይመስል ነበር። ቪዲዮቻችንን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰቡን እያልን በሚቀጥለው በሌላ ፕሮግራም እስከምንገናኝ በዚሁ ተሰናብትን። መልካም ጊዜ ይሆንላችሁ።